ኪዳን አለኝ እያሉ ብዙ ሰዎች ሲደመጡ ይስተዋላል። ነገር ግን ኪዳን ያለው ክርስቲያን በዚህ ምድር ላይ የለም። ኪዳን ምንድን ነው? ኪዳን በሁለት አካላት መካከል የሚደረግ የሁለትዮሽ ወይም የጋርዮሽ ስምምነት ሲሆን የሚጸድቀውም በደም ነው። ያለ ደም ኪዳን የለምና እግዚአብሔር በማቴዎስ ወንጌል ምዕራፍ 26 ቁጥር 28 ላይ ይህ ለአዲስ ኪዳን የሚፈሰው ደሜ ነው። ለኪዳን ደም ይፈሳል። ብዙ ሰዎች ዳዊት ከእግዚአብሔር ጋር ዘንድ ኪዳን አለው ብሎ ያስባሉ። ያን ክፍል በትክክል ሂዳችሁ ስታነቡት ግን ዳዊት ከእግዚአብሔር ጋር ኪዳን የለውም። በሁለተኛ ሳሙኤል ምዕራፍ 7 ቁጥር 16 ላይ እግዚአብሔር ለዳዊት በመሐላን ይማለለት መሐላን የሰጠው እንጂ ኪዳን አልሰጠውም። በምድር ላይ እግዚአብሔር 3 ጊዜ ኪዳን የገባ ሲመስል ራሱ በአካል መጥቶ ኪዳን የገባው ግን አንድ ጊዜ ብቻ ነው። በመጀመሪያ በዘፍጥረት መጽሐፍ ምዕራፍ 9 ቁጥር 11 ላይ እግዚአብሔር ለኖህ ኪዳን ገባ። ኪዳኑ ምድርን አላጠፋም ደግሜ በፍለድ በትልቅ ጎርፍ ወይም ደግሞ አንዴ በማውደም ምድርን አላጠፋም የሚል ኪዳን ገባ። በዘፍጥረት መጽሐፍ ምዕራፍ 17 ላይ እንደገና እግዚአብሔር ለአብርሃም ለዘሩ እባርካለሁ የሚል ኪዳን ገባለት። ከዛ በኋላ በዘጸአት መጽሐፍ ምዕራፍ 19 ቁጥር 15 ላይ በሲና ምድረ በዳ እግዚአብሔር ከህዝቡ ጋራ ኪዳን ገባ። ቀጥሎ የምናገኘው ምዕራፍ 28 ቁጥር 26 ቁጥር 28 ማቴዎስ ወንጌል ላይ እግዚአብሔር በልጁ በኢየሱስ ክርስቶስ ከልጁ ከኢየሱስ ክርስቶስ ጋራ ኪዳን ገባ። እነዚህ በእግዚአብሔር ዘንድ የታወቁ ኪዳናቶቹ ናቸው። ነገር ግን ማንም የማያውቀው እግዚአብሔርና ራሱ እግዚአብሔር ብቻ ደም በማፍሰስ የገቡት ኪዳን አለ። አዳም ከኤደን ገነት ከመባረሩ በፊት ኃጢአት ሰርቶ እግዚአብሔርን በመፍራት ከሰራው ኃጢአት የተነሳ እግዚአብሔርን በመፍራት በቁጥቋጦ ውስጥ ሲደበቅ ቅጠል አገልድሞ ሲደበቅ ራሱ ቅጠል ሰርቶ ሲደበቅ እግዚአብሔር ለምን ፈራህ? ራቁቴን ስለሆንኩኝ ፈራሁኝ። ራቁትን እንደሆንክ ማን ነገረህ ካለው በኋላ ለተከታታይ ላሉት እርግማንን ከተናገረ በኋላ እግዚአብሔር ለሔዋንና ለአዳም በግ አርዶ የበግ ቁርበት ያለብሳቸዋል። ለሁለቱ ሁለት በግ አይደለም ያረደው፣ ለሁለቱ አንድ በግ ነው የታረደው። ከአንድ በግ የወጣው ቁርበት ልብሳቸውን ሸፍነው እንዲወጡ አደረገ። ደም መፍሰስ የተጀመረው በኤደን ገነት ነው። እግዚአብሔርና እግዚአብሔር ብቻ ያፈሰሱት ደም ስርዓት አለ። ይሄን በመጽሐፍ ቅዱሳችን ላይ ያናየው። ነገር ግን በምሳሌነት የኢየሱስ ክርስቶስ ደም ማፍሰስ በማቴዎስ 26 ቁጥር 28 ላይ ይህ ለአዲስ ኪዳን የሚሆን ደሜ ነው እንዳላቸው ይህንን ኪዳን በምሳሌነት እግዚአብሔር በኤደን ገነት እንዳደረገ እናያለን። እስቲ ሌሎቹን ኪዳኖች በተወሰነ መልኩ እንፈትሻቸው። እግዚአብሔር በትክክል በአካል ተገልጦ ኪዳን አድርጓል ከነሱ ጋር። የመጀመሪያው የኖህ ኪዳን። ኖህ ኪዳን ባደረገበት ጊዜ እግዚአብሔር በአካል አልተገኘም። ቅድም ስለ ኪዳን ስናገር በሁለት አካላት መካከል የሚደረግ ነው ብያለሁ። ሁለቱም በአካል ይገኛሉ፣ በመካከል ደም ያፈሳሉ። በዛ ደም አማካኝነት ኪዳን ይደረጋል። ልክ እንደ ጋብቻ ኪዳን አይነት። በጋብቻ ኪዳን ውስጥ ራሱ ደም ይፈሳል። የሴቷ ክብረ ንጽህና በባልየው ሲወሰድ በዛ ደም የሚጸና ኪዳን። ስለዚህ ኖህ ኪዳን ያደረገው ከእግዚአብሔር ጋር ፊዚካሊ መጥቶ ሳይሆን ከታየው ቀስተ ዳመና ጋር ነው። ይህን ቀስተ ዳመና ባየው ቁጥር ምድርን አላጠፋም ነው ያለው።
ስለዚህ የኖህ ኪዳን እግዚአብሔር በአካል መጥቶ ከኖህ ጋር ያደረገው ኪዳን አይደለም። ከቀስተ ደመናው ጋራ ነው እግዚአብሔር ኪዳን ያደረገው። እግዚአብሔር ቀስተ ደመናውን ሲያይ ስለፈሰሰው ስለዛ ደም ሲል ምድርን አያጠፋም። ቅድም እንደነገርኳችሁ ኪዳን በሁለት ስምምነት ስለሆነ እግዚአብሔር የሚያደርገው ነገር፣ ሰው ግን በኪዳን ውስጥ ምንም ኢንቮልቭ ከማፍሰስ ውጪ ከመጠበቅ ውጪ ለእግዚአብሔር የሚጨምረው ምንም ነገር የለም። ይህን ትጠብቅልኛለህ፣ ይህን ታደርግልኛለህ፣ አንተ ደግሞ ይህን አደርግልሃለሁ የሚል ኪዳን ሲገቡ አታዩ። ሁለተኛ ከአብርሃም ጋር ያደረገው ኪዳን ነው። ምዕራፍ 17 ቁጥር 7 ላይ ይህ በጣም ታዋቂ ክፍል ነው። እግዚአብሔር ለአብርሃም ተናገረ። ከእያንዳንዱ ከአዋፋት ጀምረ እስከ እንስሳት ድረስ ታርዳለህ፣ ሁሉንም ትከፍላቸዋለህ። ስጋቸው በሁለት በኩል ከፍለ ታስቀምጣለህ። ከዛ በኋላ ኪዳን እገባልሃለሁ። የዚህን ኪዳን ባህል ጥቂት በዛ ዘመን የነበረው የዚህን ኪዳን ባህል ጥቂት ልንገራችሁ። ሁለት ሰዎች ኪዳን ሲያደርጉ እንስሳ ይታረድና እንስሳው ከመሃል ይከፈልና ሁለቱ ኪዳን የሚያደርጉ ሰዎች ያንን የተከፈለው እንስሳ መካከል እጅ ለእጅ ተያይዘው ያልፋሉ። ምን ማለት ነው? ይሄንን ኪዳን ባላከብር፣ ሁለቱም ማለት ነው፣ ይሄንን ኪዳን ባላከብር እግዚአብሔር እኔን እንደዚህ ይክፈለኝ ማለት ነው። እንደዚህ የተከፈልኩ ሰው ያድርገኝ ማለት ነው። ስለዚህ እግዚአብሔር ኪዳን እንደሚገባለት ነግሮታል። እያንዳንዱን እንስሳ እንዲያርግ ከፍሎ እንዲያስቀምጥ ነግሮታል። ነገር ግን በአብርሃም ላይ ከባድ እንቅልፍ ጣለበት። አብርሃምና እግዚአብሔር ተያይዘው ያንን እንስሳ የተከፈለው እንስሳ መካከል አላለፉም። እግዚአብሔር ብቻውን ነው ያለፈው። እግዚአብሔር ብቻውን ነው ኪዳን የገባው እንጂ አብርሃም እዚህ ኪዳን ላይ ኢንቮልቭ ሲያደርግ አታዩትም። እግዚአብሔር አለፈና ከዚህ በኋላ አበዛሃለሁ፣ ዘር የተባረከ ይሆናል፣ ዘር የምድርን ጫፍ ይወርሳል። እግዚአብሔር በራሱ እንስሳቱን እንዲከፍል አድርጎት እግዚአብሔር ብቻውን አለፈ። አብርሃምና እግዚአብሔር አብሮ ማለፍ አይችሉም። ሁለቱም እኩዮች አይደሉም። በአንጻር በቀለም በጉልበት በስልጣን አብረው ማለፍ የማይችሉ ናቸው። ስለዚህ እግዚአብሔር ኤክስፔክት አላረገም አብርሃምን። ዝም ብሎ እግዚአብሔር ብቻ አለፈ። የአብርሃም ኪዳን የዚህ አይነት ኪዳን በሲና ምድረ በዳ ከምዕራፍ 19 ቁጥር 1 ጀምሮ የሚደረገው በሶስተኛ ደረጃ የተቀመጠውን ኪዳን ደግሞ ነው። እግዚአብሔር ህዝቡን ሰበሰበ። ሙሴ ህዝቡን ሰበሰበ፣ በአንድ አንጻር አስቀመጣቸው፣ ጊደር አረደ። እግዚአብሔር የሰጠውን ህግ ደግሞ ትእዛዞቹን 10ቱን ድንጋዮች መተዳደሪያ ደንቦቹ ተነበበላቸው እና ህዝቡ እንፈጽማለን አሉ። አሁን የተለየ ኪዳን ነው። ህዝቡ ምን አሉ? እንፈጽማለን። አሁን ተነበበላቸውና እንፈጽማለን አሉ። ጊደሯ ከታረደች በኋላ ሰው ሁሉ በአንድ ድምፅ አሜን ይሁን፣ ይሄን ኪዳን ትእዛዝ እንፈጽማለን ሲሉ በኢሶፕ ቅጠል ህዝቡም ተረጨ፣ ድንጋዩም ተረጨ። አሁን እዚህ ላይ እግዚአብሔር የለም። ኪዳኑ በድንጋዩና በህዝቡ መካከል ነው። ከዛ በድንጋዩ ላይ የተጻፈውን ህግ መፈጸም ባቃታቸው ቁጥር ድንጋይ ይፈርድባቸዋል፣ ወይም ደግሞ ሙሴ ያመጣው ትእዛዝ ይፈርድባቸዋል እንጂ ህዝቡና እግዚአብሔር ኪዳኑ ሲገቡ አታዩ። ኢየሱስ ራሱ ይህን ጠቅሶታል። ሙሴ ራሱ ቢኖር ይፈርድባችሁ ነበር። ሙሴ የህጎች የፔንታቱኩ ምሳሌ ነው። የገባችሁት ሙሴ ካመጣው ህግ ጋር ነው። ስለዚህ ሙሴ በህይወት ቢኖር ኑሮ ይፈርድባችሁ ነበር ይላቸዋል። ስለዚህ በሲና ምድረ በዳ ከምዕራፍ 15 ጀምሮ ያን ኤርትራ ባህር ከተከፈለ
ጽላቱ ከመጣ በኋላ ኪዳኑ ከጸና በኋላ 500,000 የሚያክል አባወራ አለቀ። የጨረሳቸው እግዚአብሔር አይደለም። ድንጋዩ ላይ የተጻፈውን እፈጽማለሁ ብለው የገቡት ቃል ነው የጨረሳቸው። ድንጋዩን የፈረደባቸው፣ የተጻፈው ግን የፈረደባቸው። እግዚአብሔር በውጭ ነው የሚመለከተው። እና በዛ ኪዳን ውስጥ የነበሩ ሰዎች በሙሉ አለቁ። እስቲ ምሳሌ ልስጣችሁ፣ አንድ ነገር ልንገራችሁ። በዘጸአት መጽሐፍ እግዚአብሔር አምላክ በግብፅ ውስጥ በግ እንዲያርዱ አዟቸዋል። የፋሲካ በዓል ቀን፣ የፋሲካው የመጀመሪያ በዓል የቂጣ በዓል ሲጀምር በፋሲካ በዓል ነው የሚጀምረው። ከዛ በኋላ የቂጣ በዓል ይቀጥላል። በፋሲካ በዓል የመጀመሪያው ቀን ፍየል ወይም በግ ያርዳሉ። የታረደ በግ አለ። ጉቦኑ ይቀባል፣ መቃው ይቀባል፣ ሰዎቹ ውስጥ ይገባሉ፣ በሩ ይዘጋል። መጨረሻ ላይ በችኮላ ስጋውን ይበላሉ። የቂጣ በዓል ካለቀ በኋላ የፋሲካ በዓል ካለቀ በኋላ ፈርዖን ከመጣበት መቅሰፍት የተነሳ ህዝቡን ለቃለሁ አለ እና ለቀው ግብፅን ወጡ። ግብፅ ሲወጡ 2-3 ጊዜ አጉረምርመዋል። መጀመሪያ የግብፅ ሰራዊት ከኋላ ሲመጣ በፊት ለፊታቸው የኤርትራ ባህር ሲያጋጥማቸው ሙሴን ምን አሉት? በግብፅ ውስጥ መቃብር ስለሌለ ልታጠፋን መጣህን? በዚህ በደላቸው ምክንያት ምንም አይነት መቅሰፍት ሲመጣ አታዩ። ምክንያቱም ህጉ ገና አልመጣም። በእነሱና በህጉ መካከል ቃል ኪዳን አልተጀመረም። ድንጋዩ ሲመጣ ነው ሰው መሞት የጀመረው። ከዛ በኋላም እንዳለፉ በመራራ ውሃ ምክንያትም አጉረምርመዋል። ከዘመሩ በኋላ መራራ ውሃ አጋጠማቸው፣ አጉረምርመዋል። ሲያጉረመርሙ ምንም አይነት ቅስፈት አይመጣም እዛ ላይ። ምክንያቱም በልተውት የመጡት ስጋ የክርስቶስን ስጋ ነው። ቢያጉረመርሙ እንኳን ስጋው የምህረት አምላክ የሆነው ክርስቶስ አልፈረደባቸው። ነገር ግን ልክ ህጉ ከመጣ በኋላ በአንድ ቀን 5,000 ሰው ሞተ። የመጀመሪያው ጽላቱ ሲመጣ ጣዖት ሰርተው ጠበቁ። በዛን ቀን ሰው መሞት ጀመረ። የጽላቱ ቀን ነው። ጽላቱ የወረደ ቀን፣ ህጉን እንፈጽማለን ህጉን የሰጠበት ቀን ሰው መሞት ጀመረ። ሶስተኛው ኪዳን ወይ አራተኛው ኪዳን የአዲሱ ኪዳን በኤርምያስ 31 ላይ ተቀመጠው ኪዳን 31-33 ላይ ምን አለ እግዚአብሔር በዛ ቦታ ላይ? በዚያም ወራት በኋላ ከእስራኤል ቤት የምገባው ኪዳን ይህ ነውና ይላል እግዚአብሔር፣ ሕጌም በልቦናቸው ላይ አኖራለሁ፣ በልባቸው ላይ እጽፈዋለሁ። እኔ አምላክ ሆኑላቸዋለሁ፣ እነሱም ሕዝብ ይሆኑኛል። ይሄ ኪዳን የልቦና ኪዳን፣ የውስጥ ኪዳን። በዚህ ኪዳን ውስጥ ቅዱሳን ምንም የተሳተፉት ነገር የለም። ሊቀ ካህናችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 27 ቁጥር 26 ላይ ደሙን በማፍሰስ ከእግዚአብሔር አብ ጋራ ኪዳን ገባ። ከእግዚአብሔር አብ ጋራ ኪዳን ወሰደ። እግዚአብሔርን ካረካው በኋላ እግዚአብሔርን ካስደሰተው በኋላ ደሙን አፍስሶ እጁ ወዳልሰራው ቤተ መቅደስ እጁ ወዳልሰራችው ድንኳን ሲገባ የደሙን ውጤት አይቶ እግዚአብሔር ኪዳን ገባለት። በአንተ የሚያምን ሁሉ ይድናል። በአንተ የሚያምን ሁሉ ወራሽ ይሆናል። በአንተ የሚያምን ሁሉ የእግዚአብሔር ቤተሰብ ይሆናል። አሁን በደንብ ስሙ። በእያንዳንዱ በጠቀስናቸው ኪዳኖች ላይ የኖህን ኪዳን ጠቅሰናል፣ የአብርሃምን ኪዳን ጠቅሰናል፣ የሲና ምድረ በዳውን ኪዳን ጠቅሰናል። እንደገና ደግሞ በኢየሱስ ክርስቶስ የተደረገውን ኪዳን ጠቅሰናል። በኪዳን ውስጥ ልጆች ይመጣሉ። የኪዳን ልጆች የሚባሉ ልጆች አፈራ ያ ኪዳን።
አሁን በኢየሱስ ክርስቶስ መሰዋዕትና ኪዳን መግባት በኪዳን መግባት ምክንያት እኛ ምኖች ሆነናል? የኪዳን ልጆች ሆነናል። እኛ የኪዳን ሴትና የኪዳን ወንድ ልጆች ነን። በኪዳን የተገኘ ልጆች ነን እና በእግዚአብሔር ነገር ሁሉ ላይ ወራሾች ነን። እስቲ ሮሜ 8:17 የሚለውን ላንተ ልጆች ከሆኑን ወራሾች ነን። ማንም የእግዚአብሔር ወራሽ ነው። አብርሃም ደግሞ እንዳከበረ አብረን መከራን ብንቀበል ከእግዚአብሔር ከክርስቶስ ጋራ ወራሾች ነን። ገላትያ ምዕራፍ 4:7 ላይ በዚያም ወዲህ ልጅ ነህ ባሪያ አይደለም፣ ልጅ ከሆንክ ደግሞ የእግዚአብሔር ወራሽ ነህ። ስለዚህ ምን ሆንን? ወራሾች ሆነን። እሺ ምሳሌ ልስጣችሁ። አንድ ባልና ሚስት ሲጋቡ በባልና ሚስት የሚወለዱ ልጆች በአካል አይኖሩም። ምክንያቱም ታይም ስኬጁል አይፈቅድላቸው። ሲጋቡ ኪዳን ሲተሳሰሩ አሁን እንደ ባህላችን እንደ ተለያየ ሀገር ባህል የራሱ ኪዳን አለው። እንደ ባህላችን ቀለበት ሲለዋወጡ አይኖሩም። ልክ በኪዳን ሲተሳሰሩ የሴትዮዋ ንብረት የምታፈራው ሀብት ሁሉ የባልየው ነው። ባልየው ንብረት የሚያፈራው ሀብት ሁሉ የሚስትየዋ ነው። ሁለቱ መኖሪያቸውን የሚበሉትን ምግብ፣ የሚቀመጡበትን መቀመጫ፣ የሚጠጡትን ውሃ፣ ያላቸውን ነገር ሁሉ በአንድ ያደርጋሉ በኪዳኑ ምክንያት። ከዛ በኋላ በዛ ኪዳን ልጆች ይወለዳሉ። ወራሽ ሆኑ ልጆች ሲወለዱ ምንም እንኳን እናትና አባታቸው ሲጋቡ በአካል ባይኖሩ እንኳን እናትና አባት ባላቸው ንብረት ሁሉ ሙሉ ስልጣን አላቸው። በቤት ባለው ሶፋ ላይ ያዛሉ፣ በቤት ባለው ቴሌቪዥን ላይ ያዛሉ፣ በቤት ያለው ኢንተርኔት ላይ ያዛሉ፣ በቤት ባለው ምግብ ላይ ያዛሉ። አይ እንዴ እኮ እናንተ ነው፣ ቆይ መቀመጥ የለብኝም ሶፋ እናንተ አይደላችሁ ታዲያ የገባችሁ አይሉ። ዋይ በኪዳን ውስጥ የተገኙ ልጆች ናቸው። ወራሽ ሆኗል ኦልሬዲ። እነዚህ ሰዎች በአካል ከዚህ ዓለም ላይ ሲያልፉ የንብረቱ የሀብቱ ሙሉ ለሙሉ ባለቤት ነው የሚሆኑት። ተከፋፍሎ የራሳቸው ያደርጋሉ። ለምን? በኪዳን ውስጥ የተገኙ ናቸው። አሁን በእግዚአብሔር አብና በክርስቶስ ኢየሱስ በተገኘው ኪዳን የተገኘ ልጆች ነን እና የእግዚአብሔር ወራሾች ነን። እግዚአብሔር በልጁ በክርስቶስ ኢየሱስ ባደረገው ኪዳን አማካኝነት without any participation፣ በጣም የሚገርመው ፍቅር ይሄ እኮ ነው። without any participation ምንም አይነት ፓርቲሲፔት አላደረግንም በኪዳን ውስጥ። ምንድን ነው ያደረገን? እግዚአብሔር ወራሽ ነው ያደረገን እና የዛ ነገር ባለቤቶች ነው የሆነው። ከዚህ በኋላ ባሪያዎች አይደላችሁም። እስቲ ባሪያ የሚለውን በተወሰነ ላብራራ። በገላትያ 4:24 ላይ ስለ ሁለት ኪዳን ምሳሌ የሆኑ ሁለት ሴቶችን ያነሳል። የአብርሃምን ሚስቶች ወይም አብርሃም ልጅ ወለደባቸው። ይህ ምሳሌ ይላል በ24 እነዚህ ሴቶች የሁለት ኪዳን ምሳሌዎች ናቸው። ከደብረ ሲና የሆነችው ለባርነት ልጆችን ትወልዳለች፣ እርሷም አጋር ናት። በጣም ጥሩ። ይህችም ከአረብ ሀገር ምድር ከደብረ ሲና ደግሞ ያለች የኢየሩሳሌም ትመስላለች፣ ልጆቿም ለባርነት ናትና። ሌላኛይቱ በኢየሩሳሌም በነፃነት የምትኖር ናት፣ እርሷም እናታችን ናት። እችም የማትወልጂ መካን ደስ ይበልሽ፣ አንቺ የማትሰጪ የምሰጥሽ አመጠሽ የማታውቂ እልል በይ ጩሂ፣ ባል ካላት ይልቅ የብቸኛይቱ ልጅ በዝተዋልና ተብሎ ተጽፏል። እኛም ወንድሞች ሆይ የይስሐቅ የተስፋው ልጆች ነገር ግን እንደ ሥጋ የተወለደ እንደ መንፈስ የተወለደ በዚያን ጊዜ እንዳሳደደው እንዲሁም ነው። ነገር ግን መጽሐፍ ምን ይላል? የባሪያይቱ ልጅ ከጨዋይቱ ልጅ ጋር አይወርስም፣ ባሪያይቱን ከልጇ ጋር አውጣ። ስለዚህም ወንድሞች ሆይ
የጨዋይቱ ልጆች ነን እንጂ የባሪያይቱ አይደለንም ይላል። አሁን እዚህ ክፍል ላይ ጳውሎስ ሊያብራራ የፈለገው የነዚህ የሁለት ኪዳን ምሳሌዎች አንደኛዋ አጋር ናት፣ የሲና ምድረ በዳዋ የሲናዋ አጋር ናት። ልጆች ስትወልድ ለባርነት ትወልዳለች። ሁለተኛዋ ደግሞ ሳራ ናት። ልጆች ስትወልድ ለነፃነት ትወልዳለች። እንደ ተስፋው ቃል ወራሽ ለማድረግ ትወልዳለች። የድሮዋ አጋር ለባርነት የምትወልድ ስትሆን ሳራ ደግሞ ለጨዋነት ወይም ደግሞ ለመውረስ የምትወልድ ነች። አሁን እዚህ ጋር መለየት አለብን። እኛ በክርስቶስ ኢየሱስ በእምነት የአብርሃም ልጆች ነን። ነገር ግን የአብርሃም ልጆችን ብንሆን የወጣንበት ማህፀን ይለያያል። አብርሃም በባርነት የኖሩ ልጆች አሉት። በስጋ ያገኛቸው ልጆቹ በባርነት ኑረዋል። በግብፅ ምድረ በዳ ከግብፅ ከወጡ በኋላ በምድረ በዳ ኪዳን በመግባት በባርነት የኖሩ ሲሆኑ በመንፈስ የወለዳቸው ደግሞ እኛ አሕዛብ ቀና ብሎ ያያቸው ከዋክብቶች ደግሞ እኛ በመንፈስ የተወለድን ለጨዋነት ለነፃነት የተወለድን። ስለዚህ የወጣንበት ማህፀን የአጋር ማህፀን ሳይሆን የባርነት ማህፀን ሳይሆን የሕጉ የሲና ምድረ በዳ ማህፀን ሳይሆን የጸጋ ማህፀን የሆነው የቤተ ክርስቲያን ማህፀን የሆነችው የሳራ ልጆች ነን ይላል። ስለዚህ በኪዳን ውስጥ ነፃነት ስላለ በዛ ነፃነት ውስጥ ያለን ነገር ሁሉ በነፃነት መውሰድ የዛ ነገር ባለቤቶች መሆን እንችላለን። በዛ ሕግ ውስጥ ያለ ነገር ሁሉ በዚህ በነፃነት ውስጥ ያለ ነገር ሁሉ የኛ